እንደምን አመሻችሁ ወገኖች፣ ሁላችሁንም በጌታ ሰላም ሰላም ላችኋለሁ። በጣም ነው የምወዳችሁ ሁላችሁንም በጣም። ዛሬ እንግዲህ በፊታችሁ እድል አግኝቼ ደግሞ እኔም የእግዚአብሔርን ቃል እንዳካፍል ያው ስለተመረጥኩኝ በጣም ነው ማመሰግነው። የሰጡኝንም እድል የሰጡኝንም እግዚአብሔርንም በጣም አድርጌ አመሰግናለሁ። ሁላችሁንም በጣም እንግዲህ ከኔ ልትጠቀሙ ደግሞ ዛሬ እንደዚህ ቁጭ ብላችሁ ስላየኋችሁ በጣም ደስ ብሎኛል። እግዚአብሔር ያው በገለጠልኝ ልክ ደግሞ ሁላችንም በተማርነው ልክ እግዚአብሔር መንፈስ ቅዱስ የነገረኝን ለእናንተ ለማካፈል በተራዬ ተራ ደርሶኝ ያለሁኝና በጣም ነው ማመሰግነው። ሁላችሁንም በጣም ነው የምወዳችሁ። ጥናታችንን ያው እንጀምራለን። የኢዮብ መጽሐፍን እንደጀመርን ያው ይታወቃል። ዛሬ እኔ ማስጠናው ኢዮብ 7 8 እና 9 ነው። ከምዕራፍ 7 ጀምሮ እቀጥላለሁ ማለት ነው። ያው ከዚህ በፊት ረቂቅም ፓስተር ዳኒብ ሲያስተምር የተወሰነ ሰምቻለሁ። የነሱን መድገም ባይሆንም በቃ ኢዮብ የነበረበትን ሁኔታዎች ሁሉ እናውቃለን። ኢዮብ የሚያልፍበትን ሁኔታዎች ሁሉ እናውቃለን። ኢዮብ እየተፈተነ እንደሆነም ሁሉ እያየን የመጣ ነውና ምዕራፍ 7 ላይ ሀያትዬም እንዳነበበችው ምዕራፍ 7ም ላይ ያው የኢዮብ ፈተና ይቀጥላል። የኢዮብን ፈተና ነው የምናየው እና ኢዮብ ምዕራፍ 7 ላይ በጉልህ የሚታየው ያው ኢዮብ እግዚአብሔር ላይ ያለውን ፊሊንግ ሲናገር ያለውን ነገር ሲናገር እናያለንና ውስጡን በእግዚአብሔር ፊት ውስጡን ሲገልጽ ልቡን ሲያፈስ እናያለንና እግዚአብሔር በቃ ማነው ኢዮብ እግዚአብሔር ፊት በቃ እየጠየቀ እየጸለየ ግን በቃ እያለቀሰም ነው ያለውና እምነቱን ሁሉ ነው የሚያሳየው። በቃ በእግዚአብሔር ፊት ልቡን እያፈሰሰ ነው፣ የሚሰማውን ነገር እየተናገረ ነው። ያለበት ሁኔታ ኢሞሽናሊ በጣም እንደተጎዳ ነው። በጣም በቁስል ሁሉ ተመቷል። በቃ ኮንፊውዥን ውስጥ ነው ያለው፣ ግራ መጋባት ውስጥ ነው ያለው፣ ንዴት ውስጥም አለ። የተወለደበትን ከዚህ ቀደም ባለው ምዕራፍ እንደውም የተወለደበትን ቀን ሁሉ ሲረግም ሁሉ አይተናል። ምንድነው ኢዮብ በእነዚህ ስሜቶች ውስጥ ነው ያለው። ግን በእነዚህ ስሜቶች ውስጥም ሆሎ ግን እግዚአብሔር ፊት ይሄንን ስሜት አልደበቀም፣ ፕሪቴንድ አላደረገም፣ እንትን አላለም። በቃ ይሄ ሄስቴት ለመናገርም ሄስቴት አላደረገም፣ እየተናገረ ነው ያለው። እና ምንድነው በቃ ያለንን ውስጣችን የሚሰማንን ስሜት ምናለቅስም ከሆነ ድካምም ከሆነ በቃ ኮንፊውዥን ከሆነ ከእግዚአብሔር የበለጠ ማን አለ ለኛ? እሱንስ ቢሆን ስሜታችንን መግለጽ የለብንም ወይ የሚለውን ነገር በጣም ተረዳውና በጣም ለምንድን ነው ፕሪቴንድ የምናደርገው እኛ ክርስቲያኖች? ለምንድን ነው ተዋናይ የምንሆነው? እግዚአብሔር እኮ የፈጠረን አምላክ እሱ ነው። ያቀናል እኮ የፀጉራችን ቁጥር እንኳን ሳይሆን እኮ ሳይቀር እኮ በሱ ተቆጥረዋል። ያቀናልና ብዙ ክርስቲያኖች እግዚአብሔር ፊት ደስታቸውን እንጂ ሀዘናቸውን የማይገልጹ ሰዎች አሉ። በቃ ደስታቸውን ሀዘናቸውን ለቅሷቸውን ምናምን እግዚአብሔር ፊት ሲያለቅሱ እንደውም ከእምነት የጎደሉ የሚመስላቸው፣ እንደዛ አይደለም። ኢዮብ ከመጀመሪያው ጀምሮ በቃ ሙሉ ምዕራፉ በቃ እኔ ያለ ተስፋ ፊትህ ያልቃል ይለዋል። ህይወቴ እስትንፋስ እንደሌለ ሁሉ አስባለሁ ይለዋል። በቃ እንደምሞት ነው የሚሰማኝ ይነግረዋል። ምንም የሚደብቀው ነገር የለም። እንዴ ምንድነው የሚሆነው? ህይወት እንደዚህ ነው ወይ? እንደዚህ እያለ ሲነግረው ሲገልጽ እናያለንና ኢትስ ኦኬ የሚሰማንን ስሜት መናገር ኢትስ ኦኬ። ይሄንን ያየሁት ይሄንን መናገራችን የሚጠቅመን በዋነኝነት ራሳችንን ነው። አንደኛ ታማኝነታችንን ያሳያል። እግዚአብሔር ሪሌሽንሺፕ ነው እንጂ የሚፈልገው አለመናገርን ወይም ደግሞ ዝም ማለትን አይደለም የሚፈልገው። በተናገርን ቁጥር የሚሰማንን ነገር ባደረግን ቁጥር ሪሌሽንሺፕ ከአባታችን ጋር ይኖረናል። እግዚአብሔር አምላካችን ነው። አት ዘ ሴም ታይም አባታችን በዋጋ የተገዛን ደግሞ ውድ ልጁ ነን።
ስለዚህ ልጅ አባቱ ፊት ፕሪቴንድ አያደርግም። ተዋናይ አይደለም፣ ስሜቱን ነው የሚያጋራው። እኛም ሪል ፊሊንጋችንን ለእግዚአብሔር መናገር ኃጢአት አይደለም። ሆነስት ፕሬየር ኢዝ ኖት ዲስሪስፔክት ይላል አንድ ሰባኪ ሲናገር። ኢትስ ኤ ሪሌሽንሽፕ። ሆነስት የሆነ ፕሬየር፣ በቃ ትክክለኛ የሆነ ፕሬየር፣ የተሰማንን መናገር። ይሄ ነገር ምንድን ነው? እያለቀስን ነው? አዎ እያለቀስኩ ነው። እያለቀስኩ እግዚአብሔር ፊት አለሁኝ። ከእርሱ ዝም ብለን ከመሸሽ፣ ከእርሱ ዝም ብለን ከመራቅ ይልቅ የሚሰማንን ስሜት በፊቱ ማፍሰስ፣ ይሄ ትክክለኛ የክርስቲያን ህይወት ነው። በዚህ ምድር ላይ በምናልፍበት ደግሞ ይሄ ነገር ምንም ከእምነት መጉደልም አይደለም፣ ኃጢአትም አይደለም። መዝሙር 62:8 ላይ ምን ይላል? የሕዝብ ማህበር ሁላችሁ የሆናችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ። ለምን? እርሱ ረዳታችሁ ነውና። ለምንድን ነው የምናፈሰው? ለምንድን ነው ፊሊንጋችንን የምንናገረው? ረዳታችን ስለሆነ እኮ ነው። ሌላ ረዳት እኮ ስለሌለን ነው። እኔ እኮ መፍትሄ ለሚሰጠኝ ሰው ነው ችግሬን ማወራው፣ ለሚሳለቅብኝ እኮ አይደለም። መፍትሄ ከሱ ስለሆነ እኮ ነው የምናወራው አይደለም። ስለዚህ ረዳቴ መልሴ ከሱ ዘንድ እንደሆነ እያወቅኩኝ በፊቱ አለቅሳለሁ። አንዴ አይደለም፣ ደግሜ ደጋግሜ ልጸልይ እችላለሁ። ደግሜ ደጋግሜ ልጠይቅ እችላለሁ። ሌላ መዝሙር 34:8 ላይ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። እግዚአብሔርን የምንታመን እኛ ምስጉኖች ነን። ሰው ለሚያምነው ሰው ነው ሚስጥሩ የሚነግረው። እኔ ስለማምነው እርሱ ፊት አለቅሳለሁ፣ እርሱ ፊት አወራለሁ፣ እርሱ ፊት እንበረከካለሁ። ስለዚህ ምልላችሁ ነው የሚሰማንን ስሜት እግዚአብሔር ፊት መናገር ኢትስ ኦኬ፣ ትክክል ነው፣ ትክክል ነው። እርሱ ፊት ማልቀስ በጣም ትክክል ነው። እርሱ ፊት ድካምን መግለጽ ትክክል ነው፣ ትክክለኛ ነገር ነው። ስለዚህ የኢዮብ መጽሐፍ ላይ ያየሁት ነገር ይሄንን ነው። ብዙ ግራ መጋባቶች ውስጥ ቢሆንም ጥያቄ ቢኖርበትም የሚገርመኝ ነገር እስቲል እንደሚሰማው ስለሚያውቅ ነው እንደሚያለቅሰው። አይገርምም? እንደሚያወራ እኔ እኮ ለሚሰማኝ ሰው ነው ማወራው፣ ለሚመልስልኝ ሰው ነው ማወራው። ያዋራዋል እንደሚመልስለት ስለሚያውቅ፣ እስቲል እንዳለም ስለሚያውቅ ነው የሚያዋራው። እግዚአብሔር አለ፣ ዝም ያለ ቢመስልም አለ። በየትኛውም ሁኔታ ውስጥ ብናልፍም እግዚአብሔር አለ። የሌለ ቢመስለን እንኳን እግዚአብሔር አለ። እንዳልኳችሁ ነው። ማልቀሳችን ከእምነት መጉደልም አይደለም፣ ከእግዚአብሔር ፊት የተሰወረ ነገርም የለም። ሂ ዋንትስ ግን ሪሌሽንሽፑን ግን ይፈልገዋል። ከኛ ጋር ያለውን ሪሌሽንሽፕ በጣም ይፈልገዋል። እና ቁጥር 1 ላይ ሲናገር ምን ይላል? በምድር ላይ የሰው ህይወት ብርቱ ሰልፍ አይደለምን? ብርቱ ሰልፍ። እንደውም በሌላ ትርጉም ሲናገር ምን ይላል? ብርቱ ተጋድሎ። ወገኖቼ እዚህ ምድር ላይ የምንኖረው እኛ ለሰልፍ ነው። ወታደር ጦር ሜዳ የሚሄደው ሊዋጋ ነው እንጂ ሊዝናና አይደለም። በቃ እዛ ሄዶ ሊዝናና አይሄድም። ሊዋጋ ነው፣ ሊዋጋ ነው። ሊቆስል ይችላል፣ ሊደማ ይችላል፣ ሊወድቅ ይችላል፣ ሊነሳ ይችላል፣ ሊሄድ ይችላል፣ ሊመጣ ይችላል። አያቅም፣ ምን ሀፕን እንደሚያደርግ አያቅም። ግን ሊዋጋ ነው ሄደው። ይሄን ግን ያውቃል። ውጊያ ላይ ደግሞ በጣም መዝናናት መኩራራት ምናምን የለም። ስለዚህ የሰው ልጅ በምድር ላይ ይሄ ነው ህይወቱ። ተቀበልነውም አልተቀበልነው ሪሉ ይሄ ነው። ለሰልፍ ነው የመጣ ነው፣ ለውጊያ ነው የመጣ ነው። ምንድነው እኛ ማድረግ ያለብን? መዋጋት። በቃ የእቃ ጦራችንን ለብሰን መዋጋት ነው ያለን እድል። ለውጊያ ነው የመጣ ነው፣ መዋጋት ነው ያለብን እዚህ ምድር ላይ ስንኖር። ሌላው ህይወት አጭር ናት፣ በብዙ ውጣ ውረዶች ደግሞ የተሞላች ነች። ምን ይላል? ወራቱም እንደምንደኛ ወራት አይደለምን?
አገልጋይ ጥላ እንደሚመኝ ምንደኛም ደሞዙን እንደሚጠብቅ እንዲሁ እጣዬ የከንቱ ወራት ሆነብኝ፣ የድካም ሌሊት ተወሰነብኝ። በተኛው ጊዜ መቼ እነሳለሁ እላለሁ፣ ሌሊቱ ግን ይረዝማል። እስኪ ነጋ ድረስ ጓል ለብሷል፣ ቁርበቴም ያፈከፍካል፣ እንደገናም ያመግላል። ከዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል። እዚህ ምድር ላይ ስንኖር ራሳችንን እንደ ተቀጣሪ ሰራተኛ ነው ማየት ያለብን። ሰው ጠዋት ተነስቶ ስራ ሲሄድ ስራ ሊያድር አይደለም የሚወጣው። ጠዋት ወጥቶ ማታ እንደሚገባ ያውቃል። በወሩ ደሞዝ እንደሚቀበልም ያውቃል። እዚህ ምድር የመጣ ነው ለአጭር ጊዜ ነው። እንሄዳለን፣ አለን መኖሪያ አለን መኖሪያ አለን። በቃ ይሄ ጊዜ ለስራ ነው የመጣ ነው። ጠዋት ተነስቶ ሰው ስራ እንደሚሰራ እኔም ጠዋት ተነስቼ ስራ ልሰራ መጥቻለሁ። ስራ አለኝ። ስለዚህ ማታ ቤቴ ገብቼ እስካርፍ ድረስ እንደምጓጓ ሰውም እላይኛውን ቤቱን መጓጓት ዘላለማዊ ቤቱን መጓጓት አለበት። በቃ ተቀጣር ደሞዝ አለን። እግዚአብሔር ይከፍለናል እኮ። ለደሞዝ ብለን እኮ አይደለም የምንሰራው እዚህ ምድር ላይ ጌታ ኢየሱስን ስናገለግል እኮ ለደሞዝ ብለን አይደለም፣ ለአክሊል ብለን አይደለም። ግን አለን። ይሄ ሀቅ ነው። this is the reality። ግን አለን። ግን ለደሞዝ ብዬ አይደለም ጌታን የማገለግለው፣ ለአክሊል ብዬ አይደለም። ከፍቅር ተነስቼ ነው የማገለግለው። ስለዚህ በቃ ዘመኔ ይቸኩልብኛል አለ። ህይወት አጭር ናት። ለስራ ነው የመጣ ነው። ግን እዚህ ምድር ላይ ዋጋ ቢስ እንደሆንን ግን ሊሰማን አያስፈልግም። ለስራ ነው የመጣ ነው። ፐርፐዝ አለን። በጊዜ ብንገደብም ፐርፐዝ ግን አለን። ፋውንዴሽናችን እዚህ ምድርም ስንኖር እግዚአብሔር ነው እና ኢዮብ ሌላው ከሚሰማው ስሜት ካለበት ሁኔታ ሁሉ እግዚአብሔር እንደሚበልጥ ያውቃል። he knows። ኮንፊውዥኑን በፊቱ ማቅረቡ አመጽን እኔ አያሳየኝም። ማመጹን አይደለም የሚያሳየው፣ መጠየቁ አለማመኑን አያሳይም። ደግሞም ራሱንም እያስፈራራ አይደለም። ትልቅ አምላክ የሚያመልክ እንደሆነ ያውቃል። እግዚአብሔር ደግሞ ኮንቨርሴሽንን የሚጠላ አምላክ አይደለም። ኢሳይያስ 1:18 ላይ ምን ይላቸዋል? ኑና እንዋቀስ ይላል እግዚአብሔር። ኮንቨርሴሽን አይጠላም እግዚአብሔር። ማውራት ይወዳል። ከኛ ጋር ማውራት ይፈልጋል። እግዚአብሔር አልኩ ነው ሂዱ ምን አላለም። ኑና እንዋቀስ። እግዚአብሔር ኃጢአታችሁ እንዳለላ ብትሆንም እንዳመዳይ ትነጻለች፣ ደግሞም እንደ ደም ብትቀላም እንደ ባዘቶ ትጠራለች ይላል። ስለዚህ ሪዝን አድርጉ። ኮንቨርሴሽን ኢንቫይት እያደረገ ነው። ተረዳንም አልተረዳንም እኮ አፍተር ኦል እግዚአብሔር ነው። እግዚአብሔር ትልቅ አምላክ ነው። ስለዚህ ኢዮብ በዚህ ምዕራፍ ውስጥ መልስ ቢያገኝም እግዚአብሔር እንዳለ ግን ያውቅ ነበር። እግዚአብሔር ፕሬዘንት እንደሆነ ያውቅ ነበር። ደግሞም እንደሚሰማው ያምን ነበር። ደግሞም እግዚአብሔር ኢዮብ በደረሰበት ነገር ሁሉ የእግዚአብሔር ክብር ምንም አልቀነሰም። እግዚአብሔር ክቡር አምላክ ነው። ስለዚህ ከዚህ ምዕራፍ ምን ይዛቸው ነጥቦች ብዬ ያስቀመጥኳቸው እኔ ድካማችንን በእግዚአብሔር ፊት መግለጽ የእምነት ማጣት ወይም መጉደል አይደለም። እዚች ምድር ላይ የምንኖራት እድሜ አጭር ብትሆንም ውጣ ውረድ ቢኖርባትም የዘላለም ቤት ግን አለን። እዚህ ምድር ደግሞ የመጣ ነው ለዓላማ ነው። ተስፋ የምናደርገው የምንኖርበት ዘላለማዊ ቤት አለን። እግዚአብሔር ካለንበት ሁኔታም ሆነ ከሚሰማን ስሜት ይልቅ ትልቅ ነው። ፈጠን ብዬ ወደ ምዕራፍ 8 ሄዳለሁ። ምዕራፍ 8 ላይ እንደተነበበው ቅድም እንደሰማችሁት
የኢዮብ ወዳጅ የሆነ በልዳዶስ የተባለ የኢዮብ ወዳጅ ያው ምክር ሊሰጥ ደግሞ በተራው ሲመጣ ወይም ሲናገር እናየዋለን እና በንግግሩ ላይ ያው ደግሜ ማንበብ አይኖርብኝም። በንግግሩ ላይ ሀያት እንዳነበበችው የእግዚአብሔርን ጻድቅነት፣ ሁሉን ቻይነት አውርቷል፣ ተናግሯል። which is ምንም ችግር የሌለበት ነገር የእግዚአብሔር ትክክለኛ አምላክነት ላይ ምንም ችግር ያለበት ነገር አላወራም። he is right። ችግሩ ምንድነው? የእግዚአብሔርን ባህሪ ሚስዩዝ አረገው፣ ያለ ቦታው ተጠቀመው። በቃ ይሄ ነው የበልዳዶስ ችግር። በቃ ተገቢ ባልሆነ መንገድ ነገሩን ሲገልጠው፣ ነገሩን ሲናገር እናያለን እና መጀመሪያ ቁጥሩ ላይ ከመግባቴ በፊት እዚህ ላይ ምን አየው? ብዙ ጊዜ እውነትኛ ጋር አለ። እውነት አንድ ነች፣ ባይዘይ ብዙ እውነት የለም። አንድ እውነት ነው ያለው። እውነት ሊኖረን ይችላል፣ እሱም መጽሐፍ ቅዱስ ነው። እውነት ማለት ይሄ ነው። በቃ ይሄ ነው እውነት፣ አንድ ነው። ይሄም እውነት ይሄ ነው። ይሄንን እውነት ይዘን ግን እንዴት ነው የምንገልጠው? አንዳንዴ እውነት ይዘን እንደማይሆን ማለት እንደ ውሸት ለምን እናገረዋለን? እውነት ይዘን ለምን በተገቢው መንገድ አንገልጸውም? ኢየሱስ ክርስቶስ ምን ብሏል? እውነትን በፍቅር ግለጡት። እውነት በፍቅር ነው መገለጽ ያለበት። ወንጌል ስንሰብክ ብዙ ጊዜ እኛ ሰዎች የምንሸወደው ነገር ወንጌል ስንሰብክ እውነት ነው እኮ ያ ሰው ጌታ ኢየሱስን ቢቀበል እኮ እውነት እኮ እንደሚድን እኮ እናውቃለን፣ ግን በፍቅር አይደለም የምንገልጸው። አንድ ቀን ሰላም ብለነው የማናውቀውን ሰውዬ የሆነ ቀን ድንገት ቸርች ወንጌል ስበኩ ሲባል ኢየሱስ እኮ ይወድሃል፣ ሃው ካም እንዴት ይቀበለናል? እንዴት ይቀበለናል? እውነት በፍቅር ነው መገለጥ ያለ። እውነት በጣም በጥበብ ነው መነገር ያለበት። እኛ የያዝነው እውነት እኛ እውነትነቱን ካወቀን እንዴት እንግለጠው? እንዴት እናውራው? እንዴት ለሰዎች ሼር እናድርገው? ብዙ ጊዜ እንደ ክርስቲያን የምንሸወደው በዚህ ነው። ብዙ ጊዜ ሰዎች መጀመሪያ ፍቅር ይፈልጋሉ። ሰዎች መጀመሪያ ከኛ ህይወታችንን ማየት ይፈልጋሉ። ሰዎች መጀመሪያ ከኛ ፈገግታም ሊሆን ይችላል፣ አይዶን ምን ብቻ ማየት ይፈልጋሉ። ኮስተር ብዬ ይሁን መንገድ ላይ እየሄድኩኝ ኢየሱስ ይወድሃል እንዴ? እንዴት እሱ እኮ ይሄኔ 30 ዓመት እምነቱን ይዞታል። ስለዚህ እውነትን በፍቅር መግለጥ አለብን። እዚህ ላይ በጣም ስለተሰማኝ ነው ወንጌልን ጨምሬ የተናገርኩት። እውነትን በፍቅር መግለጻ በሸክም መሆን አለበት፣ ከእንደገና በጥበብ መሆን አለበት። ምንም ነገር ይሄ ሰውዬ ሊያጽናናው ነው የመጣው። የሚያጽናናው ስለ እግዚአብሔር የተናገረው ነገር እውነት ዶክትሪናሊ ምንም ስተት የለበትም። ስለ እግዚአብሔር ጻድቅነት አውርቷል፣ ሁሉን ቻይነት አውርቷል። እግዚአብሔር ጻድቅ ነው፣ አዎ ጻድቅ ነው። ሁሉን ቻይ ነው፣ አዎ ቻይ ነው። ግን ለውሸታችንም ለምናችንም እግዚአብሔር ጻድቅ ነው እያለን የምናወራው ነገር አይደለም፣ ቦታ አለው። ሚስዩዝ ማድረግ የለብንም የእግዚአብሔርን ባህሪ። ለኛ ስሜት አይደለም የእግዚአብሔር ባህሪ እንዲመች ማድረግ ያለብን፣ እኛ ነን ለሱ መመቸት ያለብን። ምሳሌ 12:8 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ናት ይላል። ማውራት ሁሉም ሰው ያወራል። ምን ያህሉ እናሳመማለን፣ ምን ያህሉ ጋር ስራ ይሰራል የምናወራው ነገር ነው። ባወራን ቁጥር በጣም ፔንፉል የሚሆንበት ሰው አለ። ስለዚህ ማጽናናትን ልናጽናና እንችላለን። በመጀመሪያ ሰው ማጽናናት የሚቻለው በሰውየው ጫማ ውስጥ ከገባን በኋላ ነው። ባይዘው ውጭ ሆኖ የሚያጽናና ማንም የለም። ከሚደሰቱ ጋር ተደሰቱ፣ ከሚስቁ ጋር ሳቁ፣ ከሚያለቅሱም ጋር አልቅሱ ነው የተባለው። ከዛ በኋላ ማለት ያለብንን እንላለን። ውጭ ሆኖ ማጽናናት የለም። ገላትያ 6:1 ላይ ወንድሞች ሆይ ሰው በማናቸውም በደል እንኳን ቢገኝ መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት።
ስለዚህ በምን አይነት መንፈስ ነው የምናቀነው? በልዳዶስ በምን አይነት መንፈስ ነው እያጽናናው ያለው ኢዮብን? ሁሉ ነገር ላይ ባይዘው እኛ መናገርም ላይኖርብን ይችላል። እንደዛ አይደል የሚለው ያዕቆብ ላይ ከመናገር የዘገያ ለመናገር የዘገያችሁ ለመስማት የፈጠናችሁ ሁኑ። ለመናገር ዘግየት ለመስማት እና በእኛም ህይወት ውስጥ አንዳንድ ሁኔታዎች ሲፈጠሩ ለሁሉም መልስ አናገኝም። እኔ በህይወቴ እስካሁን መልስ ያላገኘሁበት ብዙ ነገር አለ። ግን እግዚአብሔር የሚመለከው ሁሉም ነገር ነግሮኝ አይደለም እኔ ማመልከው። እንደዛ የሚልም ፕሮሚስ አልሰጠኝም። እንደዛ ከሆነ አይመለክም እግዚአብሔር። ሁሉ ነገር ተነግሮ አይመለክም። በቃ እኔ ማውቀው አለ፣ የደረስኩበት አለ፣ ምደርስበት ደግሞ እየደረስኩበት ያለም ነገር አለ። እግዚአብሔር ትልቅ አምላክ ነው። ከምናስበው በላይ ትልቅ አምላክ ነው። ስለዚህ በገባ ልክ እየገለጥ ነው የምንኖረው አምላክ ነው። ያልተገለጠልን ነገር አለ። ያልተገለጠልኝን ነገር እዚህ ላይ አልገባኝም። this is wisdom። ይሄ ብስለት ነው። አልገባኝም፣ ይሄኛው አልገባኝም፣ አልደረስኩ። ኦኬ፣ እግዚአብሔር አዋቂ ነው። ይሄን እሱ ያውቃል። ስለዚህ ቅድም እንዳልኩት ነው፣ እውነትን በፍቅርና በርህራሄ መግለጽ ነው ያለብን። ሌላው ከበልዳዶስ ንግግር የምንረዳው ነገር መከራ በህይወታችን ሲመጣ ኃጢአተኞች ስለሆንን አይደለም። ይሄን ከዚህ በፊት ባርች ረቂቅ ስታወራ ሰምቻለሁ። ኃጢአተኞች ስለሆንን አይደለም። እንዳልኳችሁ ነው። ቁጥር 1 ላይ እንደተነገረ በምድር ላይ የሰው ህይወት ብርቱ ሰልፍ አይደለምን? ለሰልፍ ነው የመጣ። እዛ ጋር እንትን ወታደር እዛ ሊዋጋ ሄዶ ወይ እንትን ጀነራሉ ስላልወደደኝ ነው እኔን የላከኝ የሚል ነገር የለም። በቃ መዋጋት ካለበት ተመርጦ ይላካል፣ ይዋጋል። ስለዚህ እግዚአብሔር ኃጢአተኞች ስለሆንን አይደለም ጻድቅ ይፈተናል። ጻድቅ ይፈተናል። ዮሐንስ 9:1-3 ላይ ኢየሱስ ክርስቶስ አይነ ስውሩ ጋር መጥቶ ይሄ ሰው አይነ ስውሩን የሆነው አየውና ይሄ ሰውዬ ኃጢአተኛ ስለሆነ ነው ወይስ ቤተሰቦቹ ኃጢአተኛ ስለሆኑ ነው ምናምን ሲሉት ምንድን ነው ያለው? አይ የእግዚአብሔር ክብር ይገለጥበት ዘንድ ነው። አንዳንድ የሚመጣው ነገር የሱ ክብር ሊገለጽስ ቢሆን በምን እናውቃለን? ስለዚህ እግዚአብሔር ከኛ የሚፈልገው ችግሩን እንድንፈታው አይደለም። በችግሩ ውስጥ ግን ከሱ ጋር እንድንጓዝ ይፈልጋል። አብረን መሆናችንን ይፈልጋል። ስለዚህ ጀጅመንታል መሆን አይጠበቅብንም። እንደ በልዳዶስ ውጭ ሆኖ ሰውን ጀጅ ማድረግ አያስፈልግም። ሌላ ያየሁት ነገር በልዳዶስ ላይ እግዚአብሔርን የሆነ ቦክስ ውስጥ አስቀምጦታል። መግቢያ መውጫውን እንደዚህ አውቀዋለሁ። እንዲህ ያሆንከው እንዲህ ስላረከ ነው። እግዚአብሔር እኮ እንደዚህ አይነት አምላክ ነው። አንተ ደግሞ እንደዚህ ሆንከው እንዴ! እግዚአብሔርን ማንም አያውቀው። እግዚአብሔርን የሆነ ቦክስ ውስጥ ለማስቀመጥ መሞከርም የለብንም። በቃ ያልገባን ነገር ካለ ኦኬ፣ ይሄኛው አልገባኝም፣ እሱ ግን አዋቂ ነው፣ እናልፋለን። ሌላው የእግዚአብሔርን ጻድቅነት ሚስዩስ ያደረገው ቅድም ተነጋግረናል፣ አይተነዋል። ሌላው ኢዮብ 8:8-10 ያለው ደግሞ ኢዮብ 8 የሚያይን ሰው አይን 8 ማለቴ ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ። እነርሱ የሚያስተምሩህና የሚነግሩህ ቃሉንም ከልባቸው የሚያወጡ አይደሉምን? ይለዋል። ወዴት ሄደ? ወደ ኋላ። እዚህ ጋር አንድ ነገር ሼር ላደርጋችሁ ፈልጋለሁ። በጣም የተማርኩትን ነገር ስለ ባህል፣ ስለ ፓስት ዊዝደም ወይም ደግሞ ስለ ቀደሙት አባቶቻችን
ያለንን ዕውቀት እንድናስተካከል። ምናልባት እንደኔ ከዚህ በፊት የነበራችሁ ካላችሁ ምንድነው እዚህ ጋር የሚባለው አባባል አንድ መጽሐፍ ላይ ሳጠና ያገኘሁት ጥሩ ሰዎች ጥሩ ነገር ይገጥማቸዋል፣ መጥፎ ሰዎች መጥፎ ነገር ይገጥማቸዋል የሚል የቀደመ አባባል እንዳለ እሱን ነው በልዳዶስ ኮት እያደረገ ያወራውና ይሄ ከማለታችን በፊት ባህል ማለት ምን ማለት ነው? ወይም ደግሞ የቀደመ ሲወርድ ሲዋረድ የመጣ ከስተም ማለት ምን ማለት ነው? ባህል ሰዎች ኮሌክቲቭሊ የፈጠርነው ያኗኗር ዘይቤ ይሄ በአገር በአካባቢ ምናምን የሚለይ ነው። በቃ ባህል አለ ኤቭሪዌር ብንሄድ ዓለም ላይ አለ፣ ይለያያል እንጂ አለ። በቃ ያለ ባህል የሚኖር ሰው የለም። እኛ እንደ ኢትዮጵያዊነታችን ኢትዮጵያዊ ባህል አለን፣ ከዛ ወደ የሆነ ባህል አለን። እኛ ክርስቲያኖች ደግሞ እንደ ክርስቲያን ባህል አለን ባህል። ከባህል ውጪ የሆነ ሰው የለም። ኢየሱስም መጥቶ ከባህል ውጪ አልሆነም። በቃ ምኩራብ አያስፈልግም ምናምን አለ። ምኩራብስ ገብቶ ግን ቃሉን ያስተምር ነበር ኢየሱስ ክርስቶስ። ስለዚህ በኔ ኢየሱስ ማነው ባህል ጥቅምም አለው ጉዳትም አለው። ለምን? ሰው ስለፈጠረው። ሰው ነው የፈጠረው፣ እግዚአብሔር አልፈጠረውም። ስለዚህ ጥቅም አለው ጉዳት አለው። እግዚአብሔር ቃል ጋር ሲመጣ ከእግዚአብሔር ከበለጠ ጉዳት አለው። ኖ ይሄ እንደ እግዚአብሔር ቃል ይሄን ነው የሚለው። እሺ which is good ከሆነ የሚያሰባስብ ከሆነ እንትን የሚል ከሆነ በጣም እንትን የሚል ከሆነ ኦኬ። ያለ ባህል የተፈጠረ ከሰማይ ዱብ ያለ ጴንጤ የለም፣ ዱብ ያለ ክርስቲያን የለም። ስለዚህ ሰው እስከፈጠረው ድረስ ሰው ደግሞ ሁለት ማንነት አለው። የወደቀ ማንነት በፊት ዘፍጥረት 2 እና ዘፍጥረት 3 ነው ይላል አንድ አገልጋይ ሲናገር። ሰው ማለት ዘፍጥረት 2 እና ዘፍጥረት 3 ነው። ሰው በእግዚአብሔር አምሳል የተፈጠረ ማንነት ስላለው ያስባል። መልካም ነገር መልካምነት እኮ አለ ውስጣችን። መልካም ነገር ያስባል፣ መልካም ነገር ይመነጫል። ግን ደግሞ ሁሌም ያመነጫል ማለት ደግሞ አይደለም አለን። ስለዚህ ቤተክርስቲያን አባቶች አሏት፣ የቀደሙ አባቶች አሏት፣ እንቀበላለን፣ በጣም እናከብራለን። ግን እግዚአብሔር ቃል ጋር ሲመጣ ምንድነው የሚለው? እንደ ባይብል ሚለውን እናጠናለን። ኢየሱስ ክርስቶስ ማቴዎስ 15 ከ1 እስከ 3 ላይ በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀርበው ደቀ መዛሙርት ስለምን የሽማግሎችን ወግ ትተላለፋለህ? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። እርሱ ግን መልሶ ምን አላቸው? እናንተ ስለወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? ስለምናችሁ? ስለወጋችሁ። እና የእግዚአብሔር ቃል ጋር ከመጣ ወግ ቢሆን ልማድ ቢሆን ባህል ቢሆን የበላይ ባለስልጣናችን ቃሉ ነው። ከዚህ ቃል ማንም የበላይ አይደለም። ስለዚህ በልዳዶስ ምንድነው ያደረገው? ወደ ኋላ ዞረ። የቀደሙትን አባቶች ጠይቃለው። የሚያምኑትን ነገር ሲጠይቅ መስማት እኮ ጥሩ ነው አለው። ጥሩ ነው። የእግዚአብሔር ቃል ጋር ሲመጡ ግን ኖ የምንለው ነገር መኖር አለበት። ለምን? ቃሉ ስለሚበልጥ። ሌላው ኢዮብ 8 ከ5 እስከ 7 ላይ ኢዮብ 8 ከ5 እስከ 7 ያለው ላይ ወደ እግዚአብሔር ብትገሰግስ ሁሉን የሚችለውንም አምላክ ብትለምን ንጹህና ቅን ብትሆን በእውነትም አሁን ስላንተ ይነቃል፣ የጽድቅንም መኖሪያ ያከናውንልሃል ይለዋል። እምነታችን የተመሰረተው የእግዚአብሔርን እጅ በመጠበቅ ላይ ከሆነ ደካማ እምነት ነው ያለን። ደካማ ነው። ቲጂ ሁሌ ትለናለች እግዚአብሔር ይሄ ኮካ ይሄ ኤርፖርት ውስጥ ምናምን ያለ የኮካ ማሽን አለ። ሳንቲም ስትከቱለት ኮካ ይሰጣችኋል፣ ካልከተታችሁለት ኮካ አይሰጣችሁም።
እግዚአብሔር እንደዛ አይደለም። እጄን ዘርግቼ ማመልከው ሁሉ ነገር ስለተሳካልኝ አይደለም። እግዚአብሔር የሚመለክ አምላክ ስለሆነ ነው። ከነ ጥያቄያችንም ማምለክ መቻል አለብን። ስለዚህ የበልዳዶስ እምነት ምን አይነት ነው? ፎርሙላ ነው። ኤክስ ፕላስ ብሎ አስቀምጦታል። ፎርሙላ። እንደዛ አይነት አምላክ የለም። የሚታይ ነገር ላይ ብቻ የሚያተኩር እምነት በጣም በቃ ደካማ። ኢየሱስ ክርስቶስ ዮሐንስ ወንጌል ላይ የምትፈልጉኝ ለእንጀራ ነው፣ የምትከተሉኝስ ስለበላችሁ ነው ይላቸዋል። ለምንድን ነው የምንከተለው? እኛ ራሳችንን መጠየቅ። ለምንድን ነው እኔ ኢየሱስን የምከተለው? ጥሩ ህይወት እንዲሰጠኝ፣ ጥሩ ኑሮ እንዲያኖረኝ። ለምንድን ነው የምከተለው? እንደዚህ አይነት ሰዎች ደግሞ ችግርን አይሸከሙ። አምልኮ ሰዓት አሉ፣ ልክ ሰልፍ ምናምን ሲበዛ ግን የሉም። ወዳጆቼ እንደዛ መሆን የለብንም። እኛ እንደዛ መሆን የለብንም። እውነት በጊዜውም ያለ ጊዜውም በቃ ይመለካል። እግዚአብሔር ትልቅ ነው። እግዚአብሔር እንደዚህ ተብሎ ተሰልቶ የሚቀመጥ አምላክ አይደለም። እኔ አውቀዋለሁ እግዚአብሔርን፣ እኔ ያደረገልኝን አውቃለሁ። ባሰላ እንደዚህ አይደለም። ስለተሰላም አይመለክ። ትክክለኛ እምነት እግዚአብሔርን በእግዚአብሔርነቱ ያምነዋል። እኔ እግዚአብሔር ነኝ ነው ያለው። ራሱን ዲፋይን ሲያል እኔ እግዚአብሔር ነኝ። እንደዚህ አይነት ሰዎች የጸሎት መልሳቸው ሲዘገይ እግዚአብሔርን ጥያቄ ውስጥ መክተት ይጀምራሉ። ዕንባቆም ታሪክን የምታውቁት ከሆነ ጥያቄ ይዘውበት በቃ ግባ፣ ይሄ ነው ይሄን ጠይቅ፣ በቃ ይሄን ምንድን ነው ገባ። ሲገባ ያየው ነገር እግዚአብሔር ትልቅ ነው። ቦታው ላይ እንዴት ብሎ ጥያቄውን ያውጣው? እንዴት ብሎ እግዚአብሔር ፊት ይሄንን ትንሽ ጥያቄ ያውጣ? ምን አለ? በለስ ምንም ባታፈራ ወይንም ሐረግ ባይገኝ በቃ እኔ ግን በቃ እግዚአብሔር እኔ ግን የሚባል አምላክ፣ እኔ ግን ቢሆንም ባይሆንም አመልክሃለሁ የሚባል አምላክ ነው። ቢሳካም ባይሳካም አመልክሃለሁ፣ ብታድነኝም ባታድነኝም አመልክሃለሁ መባል አለበት። በቃ በትዕግስት እሱን መጠየቅ አለብን። ጸሎት ሲባል ራሱ መጠየቅ መጸለይ ማለት በራሱ በትዕግስት ምን ያህል እኛ እኮ አንዳንዴ አልተመለሰልንም ላይ ነው እንጂ ያለነው እኮ ምን ያህልስ ቆይተን ነው የጠየቅነው? ግን አለመመለሱንስ ምን ያህል እርግጠኛ ሆነን ምን ያህል ጠይቀ ነው? ሰው እኮ በር ሲያንኳኳ እንኳን ማት ሰዓት የሆነ ያለ ፍላጎት የተላከ ሰው ነው ነካነ ወይ የሉም እኮ ምናምን ብሎ የሚመጣው ያለ ፍላጎት ሁለት ያንኳኳ በቃ ሳንኳኳ እኮ አልሰማሉኝ የሉም እንዴ። እኔ የምፈልገውን ሰው ደውዬ ባጣው ጎረቤት ጠይቄ እና አይደል እንዴ ማንኳኳው? መዝሙረኛው ሰዓት መዝሙር 40 ላይ ቆይቼ የእግዚአብሔርን ቤት በቃ ጠናው ነው ያለው። ምን ያህል ቆይተናል? ምን ያህል ቆመናል? ምን ያህል አንኳኩተናል? ለመልሳችን እንደፈጠን ነው? ምን ያህል ጠይቀ ነው ይሆን? ወገኖቼ ከቆየን አይቀር ከእግዚአብሔር ጋር መቆየት ይሆንልን። ከእርሱ ጋር ቆይተን ባይመለስልንም እንኳን ከእርሱ ጋር ቆይተን መውጣት አንድ ትርፍ ነው። እንደነዚህ ያሉትን ነው እግዚአብሔር የሚያከብረው። በቃ እግዚአብሔር እግዚአብሔር የልብ አምላክ ነው። ሲጀመር ያውቃል፣ ሞቲቫችንን ያውቃል ሞቲቫችንን ዲፔንድ እንድናደርገው እስከ መጨረሻው ጄኒዩንሊ እንድንወደው ፍቅራችንን እንድናሳይ ይፈልጋል።
እግዚአብሔር ባህሪውን ሁሉ አውቄዋለሁ የሚባል አምላክ አይደለም። እግዚአብሔር ዛሬ በፍቅሩ አስደንቆን ነገ በታማኝነቱ በቃ እንደዚህ አይነት አምላክ ነው። ራሱን ቀን በቀን የሚገልጥ አምላክ ነው። ስለዚህ ከእርሱ ጋር ይሄንን አሁን ተገልጦልኝ ጨርሻለሁ የሚል ሰው ካልሆነ በስተቀር ከእንደዚህ አይነት አምላክ ጋር ራሱን እየገለጠ ከሚኖር አምላክ ጋር ጊዜ ማሳለፍ ምንኛ መታደል ነው። የሚደበቅ እኮ አምላክ አይደለም። የድብብቆች የሚጮት አምላክ አይደለም። እግዚአብሔር ይመስገን። ወደ ሌላው ስናልፍ ምዕራፍ 8 ከቁጥር 20 እስከ 22 ያለው ጋር ሳልፍ እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኃጢአተኞችንም እጅ አያበረታም። አፍህን እንደገና ሳቅ ይሞላል፣ ከንፈሮችህን እልልታ ይሞላል። የሚጠሉህ እፍረት ይለብሳሉ፣ ኃጢአተኞችም ድንኳን አያገኙም። ገና ከጅምሩ ችግሩ አልገባውም፣ ደግሞ ባጉል ተስፋ ይሞላዋል። እዚህ ጋር ደግሞ በእግዚአብሔር ቃል ላይ ያልተመሰረተ ተስፋ ዋጋ ቢስ ነው። እኔ እንደውም ይቅርታ አድርጉልኝ፣ በዘመኑ አነጋገር አነቃቂ ንግግር ነው። በቃ ምንም እግዚአብሔር ተስፋ ሲገባ ያስታውቃል። ቃሉ ላይ ተመርኩዞ ነው እግዚአብሔር ተስፋ ሲሰጥ። ይሆንልሃል አይደለም፣ እንደዚህ አይነት ቃል አይገባም እግዚአብሔር። እንደዚህ አይነት ንግግሮች ለጥቂት ጊዜ ነው የሚያጽናኑት። ጥቂት ጊዜ ያሳልፋሉ። አንድ ሰው ምስክርነት ሲናገር ምን ሰማው? ከአንድ ቦታ ወጣሁኝና የሆነ የድሮ ቤተክርስቲያን ማገለግልባት ነበር። እየመሰከረ ነው የሰማሁት ቴሌቪዥን ላይ። እና የሆነ ማገለግልባት ቤተክርስቲያን ነበረች አገር እያለው። ግን አሁን ደግሞ የሆነ ቦታ ሄድኩኝና ሁሉ ነገር ይሆንልሃል ምናምን ሲባል ሰማሁ። ከዛ ተቀብዬ ወጣሁ አለ። እና ግን እዛ ቸርች እያለው ያንቀላፋይ ነበረ፣ እተኛ ነበረ፣ እንቅልፌ ይመጣ ነበረ አለ። እና አሁን ደግሞ ጠዋት የሰማሁት ቃል ከሰዓት ይጠፋብኛል። ያቺ ሳንቀላፋ የሰማኋት ቃል ግን እስካሁን ድረስ አለች በውስጤ አለ። ወዳጆቼ እኔ ዛሬ እዚህ ጋር መጥቼ ይሆንልሃል አይሆንልህ ብልህ እኔ ምን ዋጋ አለው? እኔ ብል ምን ዋጋ ምን ይጠቅማል? እኔ ብል እግዚአብሔር ቃል ላይ ያልተመሰረተ ተስፋ ዋጋ ቢስ ነው። ሻሎ ነው። በቃ ይሄ ጤዛ ነው። ጠዋት ታይቶ ማታ እንደሚጠፋ ነው። ጊዜያዊ አይምሮን በቃ ማታለያ ኖ። ኢዮብ ያለበትን ሁኔታ አያውቅም። ምን እንደተባለ አያውቅም። ከሱ እኮ አንድ ነገር አልሰማም። ምንም አልሰማም። ተስፋ ጭራሽ እንዲህ ብታረግ ሲኮንነው ቆየ። ከዛ ደግሞ አሁን ጭራሽ አፍህን እንደገና በሳቅ ይሞላል። ምንም ሳይገባው ገና አጉል ተስፋ የተሳሳተ ተስፋ ነው። ለጊዜው ኢንካሬጂንግ ሊመስል ይችላል። አያዘልቅም። ምሳሌ 25:20 ላይ ለሚያዝን ልብ ዝማሬ የሚዘምር ለብርድ ቀን መጎናጸፊያውን እንደሚያስወግድ በቁስልም ላይ እንደመጻጽ እንዲሁ ነው። ላዘነ ሰው ጭፈራው ሆይታ ወይ ዝማሬ አይደለም የሚያስፈልገው። ላዘነ ሰው መጽናናት ካለበት ከእርሱ ጋር አብረህ ማጽናናት። አጉል ተስፋ አንስጥ። አጉል ተስፋ አያዘልቅም። ነገሮችንን ከመናገራችን በፊት አንደርስታንድ ካላረግን ዝም ማለትን የመሰለ ደግሞ የለም። እስቲ ሰውየውን በሚያልፍበት ሁኔታ ሁሉ እንረዳው። አንዳንዴ ለሰዎች ሂሊንግ ታይም አለው ማድረግም ትክክለኛ ዊዝደም ነው። በቃ አንድ ሰው አዘነ፣ እስቲ ሂል ያድርግ። ትንሽ ተወት ማድረግ ሂል ያድርግ፣ ይፈወስ፣ ይነጋገር፣ ከራሱ ጋር ይሟገት። ከዛ በኋላ ገብቶ
ማጽናናትም ካለ ማጽናናት፣ ምንናገረው ነገርም ካለ መናገር፣ ሁሉም ይደርሳል። እና ኢዮብ ምዕራፍ 8ን ስጠቀልለው እውነትን በፍቅርና በርህራሄ እንግለጽ። የቀደሙት ባህላት ፓስት ዊዝደምስ ይጠቅማሉ፣ ግን ኮምፕሊት አይደሉም፣ ፍጹም አይደሉም። እምነታችን የተመሰረተው የእግዚአብሔርን እጅ በመጠበቅ ላይ ከሆነ ደካማ ነው። ራሱ እግዚአብሔር ላይ እንደገፍ። እግዚአብሔር ቃል ላይ ያልተመሰረተ ተስፋ ዋጋ ቢስ ወይም አነቃቂ ንግግር ብየዋለሁ። 1 ሰዓት ከመሆኔ በፊት ምዕራፍ 9 እንዲሁ ዳሰስ አድርገን ጨርሳለሁ። ኢዮብ ምዕራፍ 9 ላይ ስንገባ ኢዮብ ያው ለበልዳዶስ መልስ ሲሰጠው ነው የምናየው። ያው ቅድም እንዳልኳችሁ ነው። በልዳዶስ ንግግሩ ላይ ዶክትሪናል ኢሹ የለበትም፣ ወይም የእግዚአብሔርን ሉዓላዊነት ላይ ምንም የሳተው ነገር የለም። ትክክለኛ ነገር ነው ያወራው። ሉዓላዊ ነው፣ ምንም ያደረገው ነገር የለም። ግን ኢዮብ የእግዚአብሔርን ሉዓላዊነት አጉልቶ ሲያሳይ ግን እናያለን። አጉልቶ ሲናገር እናያለን። እዚህ ምዕራፍ ላይ ኢዮብ ውስጣዊ ተጋድሎ ከራሱ ጋር ውስጣዊ ከእምነቱ ጋር ተጋድሎ ላይ ነው። በውስጡ ከደረሰበት ነገር ጋር እየተጋደለ ነው ያለው። በቃ እግዚአብሔር ጻድቅ ነው፣ ማንም ከእርሱ ጋር ሊከራከር አይችልም፣ ግን እያለ የእንትናን ሐሳብ ሳይጥስ ግን እያለ ለሱ ሉዓላዊ አምላክ እንደሆነ አምላክ እግዚአብሔርን ይናገራል። እምነት ሁል ጊዜ ስትሬት አይሄድም። እምነት ሁል ጊዜ በእግዚአብሔር ፊት መዘመር ማምለክ ምናምን ላይሆን ይችላል። አንዳንዴ ልናለቅስ እንችላለን። አንዳንዴ ድካማችንን ልንናገር እንችላለን። ሌላው እዚህ ክፍል ላይ የእግዚአብሔር ኃይል በሰው አእምሮ ሊለካ እንደማይችል ተፈጥሮን ራሱ ከቁጥር 5 እስከ 10 ድረስ ያለውን አነበዋለሁ። ተራሮችን ይነቅላል፣ አያውቁትም፣ በቁጣውም ይገለብጣቸዋል። ምድርን በስፍራዋ ያናውጣታል፣ ምሰሶዎችም ይንቀጠቀጣሉ። ፀሐይን ያዛታል፣ አትወጣምም፣ ከዋክብትንም ያትማል። ሰማያትን ብቻውን ይዘረጋል፣ ባህሩንም ማዕበል ላይ ይረግጣል። ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ 7ቱንም ከዋክብት በደቡብ በኩል ያሉትን የከዋክብት ማደሪያዎች ሰርቷል። ያውቃል። ይሄ ልጅ ሉዓላዊ አምላክ እንደሚያመልክ ያውቃል። እነዚህን ሁሉ ነገሮች የሚያደርገው እሱ እንደሆነ ያውቃል። የእግዚአብሔር ሉዓላዊነት ላይ ምንም ጥያቄም አልፈጠረበትም። ሲናገርም አንሰማውም። ሌላው እግዚአብሔር የማይታይ አምላክ እንዲሁም በሰው አእምሮ ሁሉ ሊገመት እንደማይችል ያነሳል። ቁጥር 11 እስከ 13 እነሆ ቢመጣብኝ አላየውም፣ ቢያልፍብኝም አላውቀውም። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እርሱስ ምን ታደርጋለህ የሚለው ማን ነው? እግዚአብሔር ቁጣውን አይመልስም፣ ከእርሱ በታች ረዓብን የሚረዱ ይዋረዳሉ ይላል። እግዚአብሔር የማይታይ አምላክ ምሳሌ ነው ይላል ቆላስይስ ላይ። እግዚአብሔር ቅድም በልዳዶስ እንዳስቀመጠው የሆነ ቦክስ ውስጥ አስቀምጣል። ምን ሰራው የራሳችን እግዚአብሔር የለንም። እግዚአብሔር በእኛ አእምሮ አይለካም።
እርሱ ትልቅ አምላክ ነው። ሌላው ከ32 እስከ 35 ያለውን አነባለሁ። እንድመልስለት አብረን ወደ ፍርድ እንድንገባ ዘንድ እርሱ እንደኔ ሰው አይደለም። በቃ ሊከራከረው ሊመልስለት ፈልጓል፣ ግን እንደኔ ሰው አይደለም አለ። እንዴት ልመልስለት? አያችሁ፣ ትልቅነቱን ያወቀ ሰው ነው። የእግዚአብሔርን ትልቅነት የሚያውቅ ሰው ነው። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ? በትሩን ከኔ ያርቅ፣ ግርማውም አያስፈራኝ። እናገር ነበር አልፈራውምም ነበር፣ በራሴም እንዲህ አይደለሁም። ምን ነው ሰው በኖረ አለ። እኔና እሱን መሃል ላይ ቁጭ ብሎ እንደ ዳኛ የሚያከራክር ምን ነው ሰው በኖረና ለዛ ሰው ምንም ሳልፈራ ምን ነው የውስጤን በተናገርኩ ይላል። በሰውና በእግዚአብሔር መካከለኛ ሆኖ የመጣ ሰው ግን አለ። ኢየሱስ ይባላል። ሃሌሉያ! ኢየሱስ ይባላል። ሊቀ ካህናችን እግዚአብሔርንም ሐሳብ የሚረዳ የኛንም ሐሳብ የሚረዳ በሁለታችን መካከል ምን ነው ዳኛ በኖረ ያለው አለን እኮ እኛ ወገኖቼ፣ አለን እኮ አሁን አለን መካከለኛ ኢየሱስ አለን። የእግዚአብሔርንም ሐሳብ የኛንም ሐሳብ ሃሌሉያ ሃሌሉያ። የሆነ መካከለኛ ያስፈልግ ነበር ያኔ፣ የሆነ መካከለኛ። ያ መካከለኛ መጣ ወደኛ። ሃሌሉያ። አንደኛ ጢሞቴዎስ 2:5 ላይ አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ሃሌሉያ። ኢየሱስ እኮ ሊቀ ካህናችን ነው። የኛን ድካም ይዞ እኮ ነው መስቀል ላይ የተሰቀለው። የኛን ድካም ይዞ፣ የኛን ጣር ይዞ፣ የኛን በሽታ ይዞ። ሃሌሉያ። መካከለኛችን ኢየሱስ በእኛና በእግዚአብሔር መካከል የቆመ ሃሌሉያ። ይሄን ኢየሱስ ነው እኛ የምናመልከው። ከዚህ ምዕራፍ ምን እንማራለን የሚለውን ሳወጣ አንድ 3 ነጥቦች በመናልፍበት ሁኔታ ውስጥ ሁሉ እግዚአብሔር ትልቅ እንደሆነ አይቻለሁ። ታዲያ ለምን እንፈራለን ብዬ አነበብኩኝ። ታዲያ እግዚአብሔር ትልቅ ከሆነ ለምን እንፈራለን? ወገኖች፣ አንዳንዴ ፍርሃት ከእግዚአብሔር ትልቅነትም ይመነጫል። ከእግዚአብሔር ትልቅነትም በነገሮች ውስጥ እያለፍን እግዚአብሔር ዝም ሲል እንዴ አለ እግዚአብሔር አንተ ትልቅ አምላክ ብለን ፍርሃት ይሰማናል። ፍርሃት ሁሉ ይሄ የስንፍናው ፍርሃት አይደለም። ከእምነት የሆነ ፍርሃትም አለ። እግዚአብሔር እኮ ትልቅ አምላክ ነው። ትልቅ ጌታ ነው። ቅድም ተናግሬዋለሁ። በችግር ውስጥ በስቃይ ውስጥ ማለፍ አንድን ሰው ኃጢአተኛ አያደርገውም። የሰው ልጅ ራሱን በእግዚአብሔር ፊት ጻድቅ አድርጎ ማቅረብ አይችልም ነበረ። በክርክር ሳይሆን በጸጋ ነው። ጸጋው በእምነት
አድኖናል። ስለዚህ በጸጋ ነው ወደፊቱ ምን ቀርበው። እግዚአብሔር ፊት ስሜታችንን መግለጽ ድካም አይደለም። የሰው ልጅ ከእግዚአብሔር ጋር መታረቅ ወይም አስታራቂ ያስፈልግ ስለነበረ አስታራቂው ደግሞ ወደኛ መምጣት this is Jesus ኢየሱስ ክርስቶስ። ይሄ ነው ለዛሬ የተዘጋጀሁት። ስለሰማችሁኝ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ።